እኔ ዛሬ የመጣሁት ይህንን ቪዲዮ ስሰራ ለሌላ ጊዜያችሁ አንዳንድ ሰዎች ኤላ ማለት ማን ነው የሚለውን ነገር በደንብ እንድትረዱ ስለፈለግኩኝ ነው። እኔ እንደ ማንኛውም ሰው ዝም ብዬ በመንጋ የምጓዝ ሰው ሳልሆን አስተውዬ አርቄ አስቤ ነው ሁሌም ቪዲዮ የምሰራው እና አንዳንድ ሰዎች ግን ይህንን ሀሳቤን ሳትረዱ ዝም ብላችሁ የባቴ ቆጡን ኮሜንት ላይ የምትጽፉልኝ ሰዎች አላችሁ። ታስታውሳላችሁ ስለ ነፃነት ወርቅነህ የሰራሁትን ቪዲዮ በሰዓቱ አንተ ከቤተሰቡ በላይ ነህ እንዴት እንዲህ ትላለህ ምናምን ብላችሁኝ ነበር። እኔ ግን ምን ብዬ ተናግሬ ነበረ? ገና አንድ ወር እንኳን ሳይሞላው እንዴት ጎፈንድሚ ብለው በነፃነት ወርቅነህ ሊለመን ይመጣል ብዬ ሁሉ ተናግሬ ነበርና እንደውም በሰዓቱ ቃል በቃል ምን ብዬ ተናግሬ ነበር? ነፃነት ወርቅነህ ከሞት ተነስቶ ይሄንን ነገር ቢያይ ኖሮ በጣም ያዝን ነበር ሁሉ ብዬ ነበር። በማስረጃ ቪዲዮውን አሳያችኋለሁ። ዛሬ ቤተሰቦቹ መጥተው ምን እንዳሉ ሰምታችኋል አይደለ? ስለዚህ ለሌላ ጊዜ ዝም ብዬ የማላወራ ሰው እንደሆንኩኝ እንድትረዱ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። መጀመሪያ ግን በወቅቱ ምን አይነት ቪዲዮ ሰርቼ ነበር የሚለውን በተወሰነ ላሳያችሁና ዛሬ ቤተሰቦቹ ያሉትን ማሰምቻችሁ ተጨማሪ አንዳንድ ነገሮች ብዬ ዛሬ ቪዲዮዬን እቋጫለሁ። ከዚህ ቪዲዮን ጀምር። አርቲስት ነፃነት ወርቅነህ ከሞተ እንኳን አንድ ወር አልሞላውም። ነገር ግን በዛሬው ዕለት ለቤተሰቦቹ ድጋፍ ማሰባሰቢያ የሚሆን ጎፈንድሚ መከፈቱን ሰምቻለሁ። ይሄ እጅግ በጣም የሚያሳዝን ነው። እሱ ራሱ ከሞት ተነስቶ ይሄንን ጉዳይ ቢያይ ምን አይነት ስሜት ሊሰማው እንደሚችል እያሰብኩ ነበር። አሁን የምናገረውን ነገር ምናልባት ስናገር አንዳንድ ሰዎች ነገሩን ካለማስተዋል ወይም ደግሞ እንደ ኢትዮጵያ ባሉ ሀገራት ላይ ሀቅን የሚሰማ ሳይሆን ያለው የሆነ ሰው በቲፎዞ እከሌ ልክ ነው ብሎ ያወራው ነገር ካለ ዝም ብሎ በጭብጨባ ብቻ ያንን ሰው ሆ ብሎ የመደገፍና አንዱ ሰው ደግሞ ትክክለኛ ሀሳብ ይዞ ግን ደጋፊ ከሌለው ደግሞ ደጋፊ የሌለውን አካል ሆ ብሎ የመርገጥ አይነት ሀሳብ ነው የሚሰጠውና አሁንም ማነሳውን ሀሳብ በደንብ አስተውላችሁ ከሰማችሁኝ ልትረዱኝ ትችላላችሁ። ነገር ግን በዛ አይነት መንገድ ካልሰማችሁኝ ገና ለገና ኢቢኤስ ይሄንን ነገር አቅርቦታል ብላችሁ ኢቢኤስ ነው ትክክል የሚል አይነት ሀሳብም ልሰጡ ትችላላችሁ። ስለዚህ ለምትሰጡት ኔጌቲቭ ኮሜንት በእኔ በኩል ተቀባይነት አታገኙም። በወቅቱ እንደዚህ ብዬ ተናግሬ ነበር። ያልኩትን ሙሉ ቪዲዮን እዚህ ጋር አላቀርብላችሁም እንዳይረዝምባችሁ። ቪዲዮን መመልከት የምትፈልጉ ሰዎች ምን እንዳልኩኝ ገብታችሁ ፔጅ ውስጥ ታገኙታላችሁ ቪዲዮ። ነገር ግን ቃል በቃል የተናገርኩት ነገር ምንድነው? ነፃነት ወርቅነህ ከሞት ተነስቶ ይሄንን ጉዳይ ቢያይ ያፍር ነበረ። እኔ ኢቢኤስ እንደዚህ ስላለ እንደ ማንኛውም ሰው ዝም ብዬ በመንጋ የምነዳ ሰው አይደለሁም። አንዳንድ ሰዎች የምናገረውን ሳትረዱ ሌላ ነገር ልትሉ ትችላላችሁ። እኔ ግን እውነታውን ከመናገር ወደኋላ አልልም ብዬ ስለ ጉዳዩ በደንብ አብራርቼ ተናግሬ ነበረ። ታዲያ ዛሬ ወንድሙ ቃል በቃል እኔ ያልኩትን ነገር ተናግሮታል። ነፃነት ወርቅነህ በህይወት እያለ እንዲለመንለት የማይፈልግ ሰው እንደነበረ ከራሱ ተናግሯል። እንደገና ደግሞ ስለ ቤተሰቡ እኔ ያልኩትን በሙሉ እሱም እዚህ ጋር አብራርቶታል። እስኪችን ቪዲዮ እንመልከት። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት እውነት ለመናገር ሁሉም ሰው ያለቀሰለት፣ ህፃኑ አልቅሶለታል፣ አዋቂው በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም። በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየን መንፈሱ ያየኛል። እኔ እንደታለቀ ወንድም ለእኔ ብዙ ጊዜ አውርቻለሁ። እንደውም አንድ የማስታወሰው ምንድን ነው ያለው? በድሬ ልቅበርህ እናቴ ብላኛለች። ይሄ ለምንድን ነው? በወቅቱ እንደዚህ አይነት በጣም ታዋቂ ሰዎች እየተቸገሩ ሲለመንላቸው ምናምን አይታ በቃ ይሄ ነገር ትክክል አይደለም ስትለው እኔ ተከራክሬ በቃ ነፃ ይሄንን ህይወት አይኖርም አይለመንለትም በድሬ ልቅበርህ ትለው ነበር። ስለዚህ እኛ አሁን የእሱ ቃል ይከበር፣ በስሙ እንዳይለመን ማንም ሰው በሀገር ውስጥ ያለ ሰው ከዚህ በኋላ የተሰጠው አንድ በጎ ደግ ባለሀብት እግዚአብሔር ይስጣቸው። ኢትዮጵያ ውስጥ አንዳንድ ወዳጅ ነን ብለው ቤተሰብ ነን ብለው ከወንድም በላይ ነን ብለው ገንዘብ ሊሰበስቡ የተነሱ ሰዎችም አሉ። እየሰበሰቡም ያሉ ካሉ ከኛ እውቅና ውጪ ስለሆነ እኛ ምንም የምንፈልገው ነገር የለም። እኛ ስሙ እንዲጠበቅ ነው የምንፈልገው። እኔ ያልኩትን ነገር ቃል በቃል ነው እንግዲህ የተናገረው። እኔ በወቅቱ ያንን ነገር ስናገር ምክንያታዊ ሆኜ ነው። አንደኛ እዚህ ሶሻል ሚዲያ ላይ የቆየው ሰው ነኝ፣ ለሚዲያው ቀረብ ያልኩ ሰው ነኝ። እያንዳንዱን ነገር አውቃለሁና በሰዓቱ ስለ ነፃነት ወርቅነህ ከነሚሰራቸው ስራዎች አንድ በአንድ በቪዲዮ ከነ ማስረጃ ነበረ ያቀረብኩትና ያንን ቪዲዮ ስሰራ ግን አንተ ከቤተሰቡ ትበልጣለህ እንዴ ምናምን ብለው ኮሜንት ላይ ያልተናገረኝ ሰው አልነበረም። እንዴት እንዲህ ትላለህ ብለው ማለት ነው። ዛሬ ላይ ግን እኔ ያልኩትን ነገር
ወጥተው አደባባይ ቤተሰቦቹ ናቸው የተናገሩትና ያ ብቻ አይደለም፣ በቤተሰብ ውስጥ የነበረበትን ችግሮች ሁሉ እዚህ ጋር ዘርዝረውታል። ስለ ግል ህይወታቸውና ስለ ቤተሰብ ጉዳያቸው እኔ አያገባኝም፣ የግላቸው ጉዳይ ነው። ነገር ግን በስሙ እየተሰራ ስለነበረው ነገር ግን እኔ አስቀድሜ ትክክል አልነበረም ብዬ ተናግሬ ነበር። ብዙ ሰዎች ወቅሰውኝ ነበር። ለሌላ ጊዜያችሁ እኔ ምንም ነገር ሳቀርብ አስተውዬና አርቄ አስቤ እንደሆነ እንድትረዱኝ ነው እንግዲህ ይህንን ቪዲዮ የሰራውላችሁ። ከሰሞኑን ደግሞ ከነ አዶናይም ጋር በተያያዘ አንዳንድ ነገሮች የተናገርኳቸው ነገሮች አሉ። እሱንም ስናገር አንዳንዶች እንዴት ነው እንደዚህ የምትለው ምናምን ብላችሁ ነበርና ስለሱም ጉዳይ እንግዲህ ወደፊት ሁሉንም ነገር የምታዩት ነገር ይኖራል። እኔ እያንዳንዱን ቪዲዮ ስሰራ ዝም ብዬ እንደማንም ሰው በመንጋ የምጓዝ ሰው አይደለሁም። ምክንያታዊና ሎጂካል በሆነ መንገድ የማወራ ሰው ስለነበርኩኝ ስለዛም ጉዳይ በቅርቡ ሁሉንም ነገር ታዩታላችሁ። ምን ብለህ ነበር የምትሉ ደግሞ ያላያችሁ ሰዎች ካላችሁ ቪዲዮዬን ገብታችሁ ፔጅ ውስጥ ማግኘት ትችላላችሁ። ለሌላ ጊዜ ግን ኤላ ማለት በመረጃና በማስረጃ ነገሮችን አስተውዬ የማቀርብ ሰው እንደሆንኩኝ እንድትረዱኝ እፈልጋለሁ። ብዙዎቻችሁ ታቁኛላችሁ፣ በደንብ ስለምትረዱ ተከታታዮቼ ናችሁ። አንዳንዶች ግን ሳትረዱኝ ዝም ብላችሁ መጣችሁ ኮሜንት ላይ አላግባብ ሀሳብ የምትሰጡ ሰዎች ስላላችሁ ይህን ቪዲዮ በዋነኝነት እንድሰራ ያደረገኝ ለማትረዱኝ ሰዎች እኔ ዝም ብዬ ለቪው እና ለላይክ ብዬ የማልቀባጠር ሰው እንደሆንኩኝ እንድትረዱኝ ነው። ለማንኛውም ከዚህ በላይ ስለነሱ ጉዳይ የምናገረው ነገር የለም። ምክንያቱም ዛሬ ቀርበው በነበረበት ዩቲዩብ ቻናል ላይ ስለምን ጉዳይ አወሩ የሚለውትን ገብታችሁ መመልከት ትችላላችሁ። እኔ ግን በዋነኝነት ዛሬ የመጣሁበት ጉዳይ አሁን የነገርኳችሁ ሀሳብ ነው። ለማንኛውም ነገ በሌላ መረጃ እስከምንገናኝ የዛሬን እዚህ ላይ ያበቃለሁ። የእናንተው ኤላ ነበርኩ። መልካም ጊዜ